ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 5 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በማንደም የእነማን ስልጣን ሊጸና በሚል የአገዛዙ ወታደሮች እየወጡ እንደሚገኙ የተገለጸ ሲሆን በሸዋም አስደናቂ ድል ተገኝተዋል። የግንባር መረጃ ይዘናል። በመተከል ዞን ግልገል በለስ ከተማ በተካሄደ ከባድ ውጊያ አገዛዙ ሰራዊት አከርካሪ ተሰበረ። አፋብን ቴዎድሮስ እዝና የጉሙዝ ኃይል በአንድነት ግንባር ላካሄዱት ታሪካዊ የተቀናጀ ኦፕሬሽን ዝርዝር መረጃ ይዘናል። በጉራጌ ዞን አበሽጌ ወረዳ የሶስቱ ንጹሃን ወጣቶች አሰቃቂ ግድያን የፈጸሙት ማንነት ተጋልጧል። በመረጃችን ይዘነዋል። የአዲስ አበባ ህልውናና ህጋዊ ባለቤትነት መብት አደጋ ላይ መውደቁ ተጋለጠ። የከተማዋ ህዝብና ህጋዊ ተወካዮች ባስተላለፉት የሀገራዊ ምክክር መድረክ አዲስ አበባን የኦሮሚያ ክልል ዋና ከተማ ለማድረግ የተሄደበት መንገድ ከተማዋን ወደ አዲስ የፖለቲካ ግዞት የሚያስገባ ነው ተብሏል። ሰሙታላችሁ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ የተሰማራው ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ሲያስተናግድ በራያ በማንደም የእነማን ስልጣን ሊጸና በሚል የሰራዊቱ አባላት ትጥቃቸውን ይዘው እየወጡ ነው። በራያ ግንባር በግዳጅ ላይ የሚገኘው የአገዛዙ ጦር ሙሉ ትጥቁን እንደያዘ ከጥርናፌው በመውጣትና በመበተን በስፋት እየጠፋ እንደሚገኝ ከአካባቢው የተገኙ መረጃዎች አመላክተዋል። ዛሬ ነሐሴ 5 2018 ዓ.ም አዳሩን ብቻ በፊት ለፊት ማጥቃት እንዲሰለፉ ከተደረጉ ተዋጊ ወታደሮች መካከል የቡድን መሳሪያ ተኳሾችን ጨምሮ በርካታ የሰራዊቱ አባላት ሙሉ የጦር መሳሪያቸውን ይዘው ኮብልለው ማደራቸው ታውቋል። ሰራዊቱ በማንደም የእነማን ስልጣን ሊጸና በሚል ከፍተኛ ቁጣና የማንነት ብሶት ውስጥ በመግባቱ ናፌው እየወጣ ይገኛል። የሰራዊቱ ከፍተኛ አዛዦች እየፈረሰና እየተበተነ ያለውን ጦር እንደገና ለማስተሳሰር ለማደራጀት ከፍተኛ ጥረት እያደረጉ ቢሆንም ዛሬ ያደራጁትና አስተሳስረው ያሰለፉት ሰራዊት ነገ ፈርሶና ኮብልሎ እያደረ በመሆኑ የሚይዙትና የሚጨብጡትን ማጣታቸው ተገልጿል። በሌላ ተመሳሳይ ወታደራዊ ዜና በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ሁለተኛ ኮር ነጎድጓድ ክፍለ ጦር በአገዛዙ ጥምር ጦር በኩል የተሰነዘረውን የማፈንና የከበባ ሙከራ በመቀልበስ ከፍተኛ ወታደራዊ ድል ማስመዝገቡን የኮሩ ህዝብ ግንኙነት ክፍል ይፋ አድርጓል። የአገዛዙ ጥምር ኃይል በዛሬው ዕለት ከማለዳው 12 ሰዓት ጀምሮ በነዋሪ ከተማና በጅሁር አቅጣጫዎች በስፋት በመንቀሳቀስ በአጼ ዘርዓ ያዕቆብ ሁለተኛ ኮር ነጎድጓድ ክፍለ ጦር ላይ ከበባ ለማድረግና ለማፈን አቅዶ እንቅስቃሴ አድርጎ ነበር። ነገር ግን የክፍለ ጦሩ ሁለት ሻለቆች ባደረጉት የቅንጅት ስራና በወሰዱት የተቀናጀ ስልታዊ የማጥቃት እርምጃ የአገዛዙን ኃይል በነበረበት ቦታ ድባቅ መምታት ተችሏል። ለማጥቃትና ለማፈን የመጣው የአገዛዙ ጦር በነጎድጓድ ክፍለ ጦር በወሰደው ፈጣንና ከባድ የመልሶ ማጥቃት እርምጃ በሰው ኃይሉና በቁሳቁሱ ላይ ከባድና ሊያገግመው የማይችል ኪሳራ አስተናግዶ የቆሰለውንና የሞተውን ይዞ ወደ መጣበት እንዲመለስ መደረጉን ከግንባር የተገኘው የኮሩ ህዝብ ግንኙነት መረጃ ያመለክታል። በመተከል ዞን ግልገል በለስ ከተማ በአፋብንና በጉሙዝ ኃይሎች የተቀናጀ ጥቃት በአገዛዙ ሰራዊት ላይ ከባድ ኪሳራ መድረሱ ተረጋገጠ። በመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ በዛሬው ዕለት የተካሄደውን ከባድ ውጊያና የተገኘውን ወታደራዊ ድል በተመለከተ ከአማራ ፋኖ አፋብን ቴዎድሮስ እዝ የህዝብ ግንኙነት ክፍል የተሟላ መረጃ አውጥቷል። ዛሬ ማክሰኞ ነሐሴ 5 2018 ዓ.ም ከማለዳው 12 ሰዓት ጀምሮ እስከ ረፋድ ድረስ ሲካሄድ በዋለው በዚህ ከባድ ውጊያ በአማራ ፋኖ አፋብን ቴዎድሮስ እዝ 5ኛ ኮር 66ኛ ክፍለ ጦርና የቤኒሻንጉል ጉሙዝ ነጻ አውጪ የሆነው የጉሙዝ ክልል አንድነት ግንባር ሰራዊት ባደረጉት የተቀናጀ የጋራ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተረጋግጧል። የቴዎድሮስ እዝ 66ኛ ክፍለ ጦር ህዝብ ግንኙነት ክፍል ባወጣው ዝርዝር መረጃ መሰረት ሁለቱ የነጻነት ኃይሎች በጋራ ባቀዱትና ባካሄዱት ወታደራዊ ስልት ወደ ግልገል በለስ ከተማ በመግባት የአገዛዙን ዋና ወታደራዊ ምሽጎች፣ የጸጥታ መዋቅሮችና የሰራዊት ስብሰባዎችን የመቱ ሲሆን በተካሄደው ከባድ ተኩስም የአገዛዙ ሰራዊት ተሽከርካሪው ተሰብሮ በርካታ ምልምሎቹና አዛዦቹ መገደላቸውና መቁሰላቸው ተገልጿል። መተከልና አካባቢው ለረጅም ጊዜ በአገዛዙ ከፋፍለ ግዛ ፖሊሲ ምክንያት በህዝቦች መካከል መጠራጠርና የወንድማማቾች ደም መፋሰስ እንዲነግስ ሲደረግበት የቆየ ቀጠና ቢሆንም በአሁኑ ወቅት ግን የአማራና የጉሙዝ ኃይሎች በጋራ በመሰለፍ የጋራ ጠላታቸው በሆነው አገዛዝ ላይ እያደረሱ ያሉት የተቀናጀ ምት የብልጽግናን ስርዓት ወታደራዊ መዋቅር ለከፍተኛ ስጋትና ውድቀት የዳረገ መሆኑ ተመልክቷል። ዞኑ መስተዳደር ጥቃቱን በንጹሃን ላይ የተቃጣ በማስመሰልና ቡድኖቹን መክተናል የሚል የማደናገሪያ ትረካ በመስጠት የደረሰበትን ከባድ ኪሳራ ለመሸፈን መግለጫ ባወጣበት በዚህ ዕለት በቦታው ውጊያውን ያካሄዱት የፋኖና የጉሙዝ ኃይሎች ይፋ ያደረጉት መረጃ ግን የጋራ ስልታዊ እንቅስቃሴው የአገዛዙን ሰራዊት ሙሉ በሙሉ ከእግሩ ስር እንደመታውና አገዛዙ በጣረሞት ውስጥ ሆኖ የሚያደርገውን የመጨረሻ እንቅስቃሴ የሚያጋልጥ መሆኑ ተረጋግጧል።
በአበሽጌ ወረዳ የተፈጸመውን አሰቃቂ ግድያ ወንጀል የፈጸሙት የአገዛዙ የመከላከያ ሰራዊት አባላት መሆናቸውን አዲስ የተገኙ መረጃዎች አረጋገጡ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን አበሽጌ ወረዳ በ3 ንጹሃን ወጣቶች ላይ የተፈጸመውን አሰቃቂ ግድያ በተመለከተ በዛሬው ዕለት ጠዋት በዜና ወጃችን መዘገባችን ይታወሳል። ይህንኑ ክስተት አስመልክቶ በአካባቢው የተገኙ አዳዲስና የተረጋገጡ መረጃዎች እንደሚያመለክቱት ድርጊቱን በዋናነት የፈጸሙት የዚሁ አገዛዙ የመከላከያ ሰራዊት አባላት መሆናቸው ታውቋል። በአዲስ መረጃው መሰረት ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉትን 3 ንጹሃን ወጣቶች ከተሳፈሩበት የህዝብ ማጓጓዣ አውርደው ፋኖ ናችሁ በሚል ውንጀላ እጃቸውን ወደ ኋላ በገመድ አስሯቸው ከፍተኛ እንግልት ካደረሱባቸው በኋላ ጭንቅላታቸውን በጥይት የመቱትና የረሸኗቸው አገዛዙ የመከላከያ አባላት ናቸው። በተጨማሪም ወጣቶቹ ከተረሸኑ በኋላ አስክሬናቸው ወደ ናቻ ቀሊቲ ቀበሌ ተወስዶ በሜዳ ላይ ከተጣለ በኋላ ምንም ሰው እንዳያነሳና እንዳይቀብር ጥብቅ ክልከላ በማድረግ አስክሬኑ ለ3 ቀናት ተጥሎ ለእንስሳት ሲሳይ እንዲሆን ያደረጉትም አረመኔያዊ ተግባሩን የፈጸሙት የመከላከያ ሰራዊቱ አባላት መሆናቸው ተጋልጧል። አበሽጌ ወረዳ ከ1977 ዓ.ም የሰፈራ መርሃ ግብር ጀምሮ ቁጥራቸው ቀላል የማይባል የአማራና የከምባታ ተወላጆች የአካባቢው ማህበረሰብ ጋር በፍቅርና በሰላም የሚኖሩበት አካባቢ ነው። ነገር ግን በአሁኑ ወቅት አካባቢው በአማራነታቸው ምክንያት ብቻ በዜጎች ላይ ተደጋጋሚ ግድያ፣ ሰፊ እስር፣ ማንነትን መሰረት ያደረገ እንግልትና መዋቅራዊ አፈና የሚፈጸምበት ቀጠና መሆኑን የአካባቢው ምንጮች ይጠቅሳሉ። ወረዳው ከኦሮሚያ ክልል ኖኖ አካባቢ ጋር በሚዋሰንበት አቅጣጫ የመንግስት ሽፋን የሚሰጠውና ሸኔ በሚል የሚጠራው ኃይል በአማራ ተወላጆች ላይ የሚፈጽመውን የጥፋት እንቅስቃሴ ተከትሎ የማዕከላዊ ክልል ኮማንድ ፖስትና የኦሮሚያ ክልል መዋቅሮች በጋራ እንሰራለን በሚል ሽፋን አካባቢው ነዋሪዎች ላይ የሚፈጽሙትን አፈናና እንግልት አጠናክረው ቀጥለውበታል። በተለይም የጉራጌ ዞን ላለፉት 6 ዓመታት በመደበኛ ህግ ሳይሆን በኮማንድ ፖስት ስር እንዲመራ መደረጉ የመከላከያ ሰራዊት አባላት ያለምንም ህጋዊ ተጠያቂነት በንጹሃን ዜጎች ላይ ወንጀል እንዲፈጽሙ በር ከፍተዋል። የአዲስ የተገኘው መረጃ እንደሚያመለክተውም ድርጊቱ በአጋጣሚ የተከሰተ ሳይሆን በአካባቢው አማራዎችን ባላቸው ማንነት ምክንያት የመጨፍጨፍና መዋቅራዊ ግፍ የመፈጸም ሰፊ ወታደራዊ እንቅስቃሴ አካል መሆኑን የሚያረጋግጥ ነው። በብልጽግና የምክክር ጉባኤ የአዲስ አበባ ህዝብ ባልተወከለበት መድረክ የከተማዋን ህልውና አደጋ ላይ የሚጥልና ወደ አዲስ የፖለቲካ ግዞት እያመራች ነው ተባለ። የአዲስ አበባ ህዝብ ፍጹም ባልተወከለበት፣ ድምፁ ባልተሰማበትና ህጋዊ ውክልና በተነፈገበት የሀገራዊ ምክክር መድረክ ከተማዋ ያለ ነዋሪዎቿ ይሁንታና ውሳኔ ወደ አዲስ የህልውና አደጋና ረጅም የፖለቲካ ግዞት ዘመን ልትወዘፍ እንደሆነ ከስፍራው የተገኙ መረጃዎች ያመለክታሉ። ከምክክሩ ሂደት አፈትልከው የወጡ መረጃዎች እንደሚያረጋግጡት አዲስ አበባ የወደፊት ህጋዊ ማዕቀፍና የአስተዳደር ስርዓት ዙሪያ የቀረቡትን ምክረ ሀሳቦች አስመልክቶ በስራ ቡድኑ ውይይት ተደርጎበታል። ነገር ግን ሚሊዮኖች የሚኖሩባት አዲስ አበባ የራሷ ህጋዊ ተወካዮች በሌሉበትና ነዋሪዎቿ በዴሞክራሲያዊ መንገድ የራሳቸውን እድል የመወሰን መብት በተነፈጉበት ሁኔታ ከተማዋ በሞግዚት አስተዳደር ስር በምትገኝበት በዚህ አጋጣሚ የብልጽግና ባለስልጣናት ከምክክሩ ተሳታፊዎች ውጭ ያደረጉት ከፍተኛ የፖለቲካ ጣልቃ ገብነትና የቀጥታ ጫና አጠቃላይ ሂደቱን ወደ አንድ ወገን ያዘነበል አድርጎታል። በተደረገው የፖለቲካ ጣልቃ ገብነትና ጫና ምክንያት አዲስ አበባ የኦሮሚያ ክልል ዋና ከተማ እንድትሆን በህገ መንግስቱ እውቅና ይሰጣት የሚለውን ሀሳብ በዋናነት ለማስገባት ከተሳታፊዎች ውጭ ያሉ የብልጽግና ባለስልጣናት ያደረጉት እንቅስቃሴ ኮሚሽኑ ምንም አይነት ነጻ ውሳኔ ማሳለፍ እንዳይችል ተጽዕኖ ማሳደሩ ተገልጿል። ከተማዋ የሁሉም ኢትዮጵያዊ ሀብት ጉልበትና ጥረት ፈሶባት የተገነባችና የሁሉም የጋራ መኖሪያ መሆኗ እየታወቀ የነዋሪዎቿ ፍቃድና ድምጽ ሳይካተት የከተማዋን ነባር ማንነትና ታሪካዊ መዋቅር የሚቀይሩ ውሳኔዎችን በህዝቡ ላይ ለመጫን የሚደረገው የአካሄድ አዲስ አበባን አደገኛ ለሆነ የህልውናና የባለቤትነት ስጋት የሚያጋልጥ ነው ተብሏል። በሞግዚት የምትተዳደረውና የራሷን መሪዎች በነጻነት የመምረጥ መብት የተነፈገችው አዲስ አበባ ያለ ህዝቧ እውቅናና ውሳኔ የሚተላለፉ ማናቸውም ውሳኔዎች ከተማዋንና ህዝቧን ወደ አዲስ የታሪክና የፖለቲካ ግዞት ዘመን የሚያስገቡ በመሆናቸው ድርጊቱ በከተማዋ ነዋሪዎችና በጠቅላላው ማህበረሰብ ዘንድ ከፍተኛ ቁጣንና ስጋትን አጭሯል። የቀረቡት ነጥቦች ለፓርላማ የሚቀርቡ የምክረ ሀሳቦች ናቸው ቢባልም አገዛዙ የከተማዋን ህልውና አደጋ ላይ በሚጥል መልኩ ሂደቱን ለራሱ የፖለቲካ ፍላጎት ማስፈጸሚያ እየዋለው ይገኛል ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።